ንዴቷን የሚያበርድላት ነበር። ከዚህ በሽታዋ ጋር እየታገለች መደበኛ ሕይወቷን ለመኖር እየሞከረች ሳለ በአንዱ ቀን ጀስቲን የሚባል ሰው በአንድ ሬስቶራንት ለማግኘት ቀጠሮ ያዘች። ከሰውየው ጋር ብዙም ሳትቆይ ሂጂ የሚል ስሜት ቢያድርባትም ጀስቲን ግን ጥሩ ሰው መስሎ ስለታያት ለእርሱ ስትል ለመቆየት ወሰነች። በንግግራቸው መሃል አስተናጋጇ መታ እሷን ችላ ብላ ጀስቲንን ብቻ የሚፈልገውን ትዕዛዝ ስትመዘግብ ሊንዲ ቁጣዋ መንተክተክ ጀመረ። አጠገቧ ባገኘችው ቢላም ልትሰካባት አሰበች። ግን እንደምንም ራሷን ለመቆጣጠር ብላ ወደ መጸዳጃ ቤት ሄደች። ዶክተሯ የሰጣትን የኤሌክትሪክ ንዝረት መንካት ብትጀምርም ንዴቷን ሊቆጣጠርላት ግን አልቻለም ነበር። በዚያው ቅጽበት አስተናጋጇ ሊንዳ ወዳለችበት መጸዳጃ ቤት መጣች። ሊንዳም ቁጣዋን አብርዳባት ለጀስቲን ሳትነግረው ከሬስቶራንቱ ወጣች። ጀስቲንም እየጠበቃት ቢሆንም ባለመምጣቷ ግራ ተጋባ። በሚቀጥለው ቀን ወደ ዶክተሯ በመሄድ መሳሪያውን ወረወረችለትና እየሰራ አይደለም እኮ ጠግነው አለችው። ዶክተሩም መሳሪያው በሙከራ ላይ ያለ እንደሆነ ነገራት። ትላንት እኮ አንድ ሰው ጎዳው፣ ሳስበው ይህ መሳሪያ የሚሰራ አይመስለኝም አለችው። ዶክተሩም መሳሪያዋን ሰርቶ እየሰጣት ለችግሯ መፍትሄ ከሌላ ሰው ጋር ጥልቅ ግንኙነት መፍጠር ስለሆነ ግንኙነት እንድትጀምር መምከር ጀመረ። እሷ ግን ምንም ሳትመልስለት ጥላው ወጣች። ግን ዶክተሯ የነገራት ሐሳብ ከአእምሮዋ ስላልወጣ በድንገት ስልኳን አንስታ ለጀስቲን ደወለችለትና ቀጥረው ተገናኙ። በዚህኛው ቀጠሯቸው በጣም ተስማምተው ነበር ያወሩት። በመንገዳቸው መሃልም በፍቅር ስሜት ውስጥ ሆነው ጀስቲን ሊስማት ሲሞክር ከለከለችውና ልጎዳህ እንደምችል ስላሰብኩ ነው ይቅርታ አለችው።